ማነው ምንድነው ይሄ ሰውዬ ሁል ቀን እየመጣ እያየሽ የሚሄደው ምንድነው ችግሩ? ኧረ ምንም ዝም ብሎ ነው የምትልህ። በቃ ይሄ አንድ ሰው የጭንቀት አወራር ታውቃለህ፣ የፍርሃት እንደዚህ አይነት አወራር ነው የምታወራኝ። በቃ ፈርታ ኧረ ምንም አይደለም ዝም ብሎ ነው ኧረ ተይው አትጨነቂ ዝም ብሎ ነው ብላ እኔን ጭራሽ ወደ እኔ ዙራ እኔን ማጽናናት ትፈልጋለች። ያው ከዚህ በፊት እንደነገርኳችሁ ያው ታማብኝ ነው የሞተችው። እህቴም ያው አረብ ሀገር ነው ያለችው። እሷም አልሰማችም። ብዙ ጊዜም ስትጠይቀኝ ትምህርት ቤት ሄዳለች ነው ወይም ስልኬን እዘጋለሁ እና በጣም በውጣ ውረድ ውስጥ ነኝ ያለው። ሰላም ጤና ይስጥልኝ ውድ የደቦል ሚዲያ ቤተሰቦች እንዴት ናችሁ? እኔ ወንደሰን ነኝ። ዛሬ እንግዲህ አንድ እህታችን የምሰጣችሁ መረጃ አለ ብላን ቤቷ ድረስ እንገኛለን። ምንድን ነው የሚለውን ነገር ከእህታችን አንደበት የምናዳምጥ ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሸር፣ ላይክ በማድረግ ቪዲዮ ላልተዳረሱት ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ የኛ ውድ ቤተሰቦች እንድትሆኑ ስንል በአክብሮት ጠይቃለሁኝ። እንግዲህ ሀሳብ አስተያየት ጥቆማ ካላችሁ ደግሞ ኮሜንት ሴክሽን ላይ መግባት ሀሳብ አስተያየታችሁን እንድትሰጡን ስንል አሁንም በአክብሮት እጠይቃለሁኝ። እንግዲህ ምንድነው ጉዳዩ የሚለውን ከእህታችን አንደበት የምናዳምጥ ይሆናል። አብሮንታችሁ ያለኝ ሰላም እህቴ፣ እንዴት ዋላችሁ? እግዚአብሔር ይመስገን። ያው እግዚአብሔር ያክብርልኝ ስለመጣችሁ በጣም ነው የማመሰግነው። ተባረኩልኝ። እኔ ደህና ነኝ እግዚአብሔር ይመስገን። በጣም ጥሩ። ያው በእርግጥ ለኔም እርሱ አይደለም ያዋሩኝ፣ የሆነች ትንሽ ልጅ ነው ያዋራኝና ምንድነው የተፈጠረው ነገር ምንድነው የሚለውን ነገር ከእርሱ ለመስማት ነበር የመጣሁት። እንዴት መሰለ ሚዲያችሁን እከታተላለሁ እና ስከታተል በጣም የጎረቤቴ ነገር ስላስጨነቀኝ ልጄን ቁጥሩን አውጥታ እንድደውልላችሁ ያደረኩት እኔ ነኝ። እና ጥሩ ነገር እንደምታደርጉ የሰውን ሀቅ እንደምትመልሱ ስለማቅ በጣም ስለጨነቀኝ የሚሄድበት ግራ ስለገባኝ ያው ጣቢያ ብትሄድ ፕሮሰሱ ብዙ ነው። ሁለተኛ ደግሞ ጎረቤቴን አጣታለሁ። ምክንያቱም የተፈጠረውን ነገር ለእኔም ግልጽ ስላልሆነልኝ እና መሰለ ጎረቤቴ እህት ነበረቻት እና እህቷ ወደ አረብ ሀገር መሄድ ስትፈልግ 2 መንታ ልጆች ነበሯት። መንታ ልጆች የኔ ጎረቤት መሀን ናት። እንዴት ጥሩ ሴት መሰለች። አብረን ብዙ አመት ኖረናል እና ጥሩ ሴት ናት። የጎረቤት ልጅ ትወዳለች። በቃ ከልጅ ጋር ነው ሁኔታዋ ታውቃለህ። ልጅ ካልወለድክ ወንድም ይሁን ሴት መሀን ከሆኑ ለሌላ ልጆች ጉጉት አላቸው፣ ይፈልጉታል። መቼም ከእግዚአብሔር የመጣ ነው እንጂ ምንም ማድረግ ስለማይችሉ ነው። ፍቅር አላቸው ለልጆች እና በጣም ነው ለኔ ልጆች ራሱ ያላት ፍቅር እንክብካቤ። ሁሌ እሷ ጋር ውለው ቢያድሩ በጣም ደስተኛ ነበረች። እና አጋጣሚ ሆኖ እህቷ ወደ ውጭ ልሄድ ነው እህቴ ልጆቼን ያዥልኝ ስትላት ደስታዋ ደስታ እንዳይመስል እንደ ድግስ ነው የተቀበለችው። በቃ ደግሳ እንደ ሰርግ እነዛን 2 ልጆች ወስዳ እያሳደገች ነበር። በገጠመኝ አንደኛዋ ልጅ ታመመች። ሴትና ወንድ ናቸው መንታዎቹ። አንደኛዋ ልጅ ታመመችባት። ከዛ ታማ መሞት አይቀርም ሞተች። አሁን በቃ ጎረቤቴ ትክክል አይደለችም። ልጅቷ ከሞተች በኋላ አይምሮዋ ትክክል አይደለም። ፍርሃት ይታይባታል። በቃ ወጣ መግባት እንኳን በጣም ነው የምትፈራው። ልጁን አንደኛውን ትምህርት ቤት አስቀርታ ቤት ውስጥ ተዘግቶበት ነው የሚውለው። እኔ ጋብረን የምንበላው የምንጠጣው እንኳን ስገባ እኔ ወደ ጓዳ ግባ ነው የምትለው። እና በጣም ጭንቀት ላይ ናት ያለችው። እንደው ከምን የተነሳ ነው ያልክ መቼም አብረክ የኖርከውን ሰው ትከታተል የለ እየተከታተልኩ ሳያት እየመጣ የሚያስፈራራት አንድ ሰው አለ። እንደው ስታዩም እኔ ትከሻ ያልወደደውም ብቻ እንደው ምክንያቱ ምንድነው የተያዘው ከዚህ ሰውዬ ጋር የልጅቷስ ሞት ምንድነው ያስደነገጣት? እንደው እውነታው መቼ ነው የሚወጣው ብዬ በጣም እየተጨናነኩ ሳስብ ትዝ ሲለኝ እናንተን አልፎ አልፎ አያችኋለሁ። ከዛ ልጄም ደግሞ ኧረ እናቴ ይሄን እያለች ታሳየኛለች። መጣልኝ እንደ ሐሳብነት ለምንድን ነው እነዚህ ሰዎች ቢጠይቋት እቺ ሴትዮ ያለባትን ችግር ታወጣለች በሚለው ደውይልኝ ብዬ ያስደወልኩት እኔ ነኝ። እናንተም ጊዜ አታችሁ መሰለኝ ትንሽ ሰነበታችሁ ለመምጣት እና ቢሆንም አልረፈደም። እኔ ጎረቤቴ ምን ሆና ነው ምን ገጥሟት ነው
እቺ ልጅ እኔ መታመሟን እንጂ የማውቀው የደረሰባትን አላውቅም። ፈርታ ልጁን ሁሉ ከዴኬር አስቀርተዋለች። የ5 ዓመት ልጅ የ2ኛ ዓመት ዴኬር ተማሪ ነው። ስለዚህ እሱ ሁሉ ቀርቷል። ምን ሆነሽ ነው ምንም የምትናገረው? ኧረ ምንም በቃ እንዴት ነው አይምሮ ሊቀየር ሲል የሚመጣው ባህሪ የለም። እያየችን እንዳታብድ ብዬ ነው እናንተ መታችሁ እንድታናግሯት የፈለኩት። አይን እያያት እዛው አጠገቤ ሌላ ሰው ልትሆኑ እና እባካችሁ በዚህ የምትረዱኝ ነገር ካለ እኔ ብዙ ስታደርጉ አይቻለሁ፣ ስራችሁን አይቻለሁ፣ ብዙ ሰው ሲያመሰግናችሁ አይቻለሁ እና አሁንም እስኪ እኔ ላመስግናችሁ። ጎረቤቴን አድኑልኝ። አብረን ብዙ ዓመት የኖርና ጎረቤት ብቻ አይደለም ጓደኛ፣ ቤተሰብ። እኔ ልጆቼ እንደፈለኩ እሷ ላይ ጥዬ ነው ሄጄ ስራዬን ሰርቼ የምመጣው። የሚበሉት አላስብ፣ ይቆሽሻሉ፣ ሰው ይነካቸዋል ብዬ እንኳን አስቤ አላቅም። በጣም እንሱፍሱፍ ናት። ደስተኛ ነበረች እነዚህ ልጆች ሲመጡ። አሁን ከደስታው አልፎ እያበደች ማለት እየተቀየረች ነው፣ ሌላ ሰው እየሆነች ነው። ስለዚህ እንድትመለስልኝ እፈልጋለሁ። ይህን ደግሞ እናንተ ታደርጋላችሁ ብዬ ተስፋ ስለጣልኩኝ ለዚህ ነው ወደ እናንተ የመጣሁት። እባክህን የምታደርጉት ነገር ካለ ተባበሩኝ። ጥሩ። በእርግጥ እኛን ስለመረጥሽ በጣም አመሰግናለሁ። ለዘገየ ነው ደግሞ ብዙ ጉዳዮች ስላሉ ለሱ ደግሞ በጣም ይቅርታ ጠይቃለሁኝ ከልቤ። እረዳለሁ፣ ችግር የለውም። ብዙ ቦታ እንደምትሄዱ ብዙ ስራ እንደምትሰሩ እያየሁ ነው እና በደንብ ይገባኛል። ግን ሆኖም አሁን ደርሳችኋል፣ አልረፈደም። አድኑልኝ ነው የምለው። ጥሩ። ያው በእርግጥ እንዳልሽው ያለው ባህሪዋ ስለተቀየረብሽ የመደንገጥና ይሄ እየመጣ ያስፈራራታል ያልሽው ሰው ስታይ እሷን ለመጠየቅ አልሞከርሽም ነበር? ማለት ማን ነው ምንድን ነው ይሄ ሰውዬ ሁል ቀን እየመጣ እያየሽ የሚሄደው ምንድን ነው ችግሩ? ኧረ ምንም ዝም ብሎ ነው የምትልህ። በቃ ይሄ አንድ ሰው የጭንቀት አወራር ታውቃለህ፣ የፍርሃት እንደዛ አይነት አወራር ነው የምታወራኝ። በቃ ፈርታ ኧረ ምንም አይደለም ዝም ብሎ ነው ኧረ ተይው አትጨነቂ ዝም ብሎ ነው ብላ እኔን ጭራሽ ወደ እኔ ዙራ እኔን ማጽናናት ትፈልጋለች። ምንድን ነው ብዬ ስል ለምን አብረህ ስትኖር ለራሴ ፈርቼ ነው መስሎ የታያት። እኔ ግን ለእሷ ምንድን ነው የሚያስጨንቃት? ምንድን ነው ይሄ ሰውዬ ከእሷ ጋር ያለው ጥምረትና ጉዳይ? ይህን እንድታውጡልኝ ነው የፈለኩት። ጥሩ። ማለት አሁን እዚህ ጋር መጠየቅ የምፈልገው ልጇ ወይም ህፃኗ ከሞተች ምን ያክል ጊዜዋ ነው? አንድ 3 ወር ወደ 3 ወር ከ10 ቀን። 3 ወር ከ10 ቀን እንደዛ ሆኖታል። ኦኬ 3 ወር ከ10 ቀን። ኦኬ። ይሄ ሰው አንቺ እያየሽ የነበረው ሰው መች ነው እንዲህ አይነት ነገሮችን እያየሽበት የመጣሽው? መጀመሪያ ላይ ነበረው ወይ? እንዴት መሰለ እኔ አይቼው አላውቅም፣ ግን ለቅሶ ላይ ነበረ። ከለቅሶ በኋላ ደግሞ በጣም የሚያስፈራ የሚከብድ ሰው አለ። ለምሳሌ መልክ አገላለጽ ምናምን ሳይሆን ውበት ምናምን ሳይሆን ሰው ስታየው የሚከብድ እና የምትፈራው አይነት ሰው አለ አይደል? እንደዛ አይነት ሰው ነው ሰውየው። ምንድን ነው ግንኙነታቸው ብዬ በጣም ህሊናዬ ውስጥ ሲመላለስ እንደገና በተደጋጋሚ መምጣቱ በጣም ሀሳብ እንትን ብሎኛል። ገባ? አሁን ሴትዮ የልጆቹ እናት ውጭ ናት፣ የሚቸግራት ነገር የለም። ራሷም አንድ ራሷ ስለነበረ ያከማቸችው ያላትን ቅሪት ትጠቀማለች። ወታም ሰርታም ነበር የምትገባው። አሁን ክትት ከቤቷ አትወጣም። እንኳን እሷ ልትወጣ ልጁ ደጅ ወጥቶ ተጫውቶ ተምሮ የሚመጣ ልጅ ከግቢ ውጭ ቀርቶ ከቤት ውስጥ ራሱ አይወጣም። እሱ ነገር እኔ እንዲያጠራጥረኝ ቻለ። እኔ በምን እንዳስፈራራት ምን ጉዳይ እንዳላቸው አንዳንድ ጊዜ እንደ ሰው የምታስበው ነገር ይኖራል። እንዲህ እነዚህ ሰዎች ግንኙነት አላቸው እንዲህ ብለህ ታስባለህ። ግን ያ አይደለም። ግንኙነት ቢኖር እንኳን ልትፈራ አትችልም። ገባ? ቤቷ ነው፣ መብቷ ነው። ራሷ ናት የምትጎዳው በዛ ጉዳይ ላይ። ግን ይሄ ሌላ ግንኙነት እንዳለው ነው የሚያመለክተው። ሌላ ተልእኮ እንዳለው ነው የሚያመለክተው። አንዳንዴ ለራሴም እፈራለሁ እንደው የዚችን ቤተሰብ የዚችን ሴትዮ ቤተሰብ ወይ ከሌን ፈልጋት ታውቃለህ፣ ዘመኑ እንዴት እንደሚያስፈራ። ወደ ልጆቼ ማሰብኩ ወደ ራሴ ማሰብኩ። ገባ? ስለዚህ እንድታጣራልኝ ብዬ ነው እናንተን ያስቸገርኳችሁ ማለት ነው። በእርግጥ ያው እንዳልሽው ያሉትን ጥርጣሬዎች
ጥርጣሬዎች ሁሉ ናቸው ማለት አይደለም፣ በመረጃና በማስረጃ እስካልተረጋገጠ ድረስ እና በትክክል አሁንስ ከጉርብትና ጋር ያላት ማለት ይሄ በማህበራዊ ህይወት ላይ ያላት ነገር እሱ እኮ ነው አሁን እዚህ ጋር ሊያደርሰን የፈለግኩት እኔ ከእናንተ ጋር ማውራት እሱ ነው። ያ ከጉርብትና ፈራችን አልኩ እኮ በቃ እኛ ላይ ራሱ እኛን መተማመን፣ ሰው መጠራጠር። የሰው ልጅ ደግሞ እንደዚህ አይነት ችግር ሲደርስበት የሆነ ችግር ሲደርስበት ነው እንደዚህ አይነት ሰው ሊሆን የሚችለው። ገባ? ሰው እንዲጠራጠር የሚችለው አንተ እኔን ካልጎዳኸኝ ሌላ ሰው ልፈራ አልችልም። በነፃነት መኖር የምችል ሰው እሆናለሁ ማለት ነው። ነፃነቷን አጣች። ወታ ከኛ ጋር እንደፈለገች መቀመጥ አልቻለችም። ለደቂቃ እንኳን ቁጭ ብላ እያወራች ከሆነ ሮጣ እዛ ልጅ ጋር ነው የምትሄደው፣ እዛ ትንሽ ልጅ ጋር ነው የምትሄደው እየሮጠች። እሱ ደግሞ እህቴን አምጪ በቃ መቀመጫ መቆሚያ ሳጥቶ ህፃኑ የ5 ዓመት ልጅ ነው። ያው ያውቃል፣ ታውቃለህ፣ እህቴን አምጪ ነው በቃ። ደጅ ካልወጣው እንኳን ከሷ ጋር ልጫወት አምጪ እህቴን። ግን እንግዲህ እግዚአብሔር ነው የወሰዳት ብለን ነው እኛ የምናምነው። የተፈጠረውን ነገር ፈጣሪ ነው የሚያውቀው። ይህን አይነት ነገር ተፈጥሮ እንዴት ብዬ ትቻት ዝም ብዬ ባላየ ማለፉ በጣም ይከብዳል። እንደ አብሮ እንደመኖር እንደ ጉርብትና የእሷ ጥሩነት በጣም ደግ ሰው ናት፣ በጣም ደግ ሰው ናት። እና የእሷ ደግነት የእሷ ሁኔታ እኛ ካለን ቀረቤታ አንጻር ይሄን ዝም ማለት አይቻልም። ዝም ብዬ ማለፍ አልቻልኩም። ለዛ ነው ወደ እናንተ የመጣሁት። አይደለም ጎረቤት ሆነሽ ሰው ስለሆንሽ ብቻ የምታደርጊው ነገር ነው አይደለም? በትክክል አሁን ለምሳሌ ሰው ስለሆንኩ ለማድረጉ የሩቅ ሰው ከሆነ አታየው ያለበትን ነገር። እሷ ችግሩን አታውቅም ካላወራለህ በስተቀር አንተ ከምትኖርበት አካባቢ ያለው ዘመድ ቢሆን አታውቅም። አይደለም የምታውቀው ሰው ወይ ባዳ ዘመድህም እንኳ ቢሆን ችግሩን አታውቅም። እኛ ግን አንድ ቤት በለን ጎረቤት በለን እና ያ ሁሉ ባህሪ ሲቀየር ጸብ የለን፣ አልተጣላን፣ ክፉ ደግ አልተነጋገርን። እኔም የምጠይቀኝን ሳቀርብላት እሷም የምጠይቀኝን አቀርብላታለሁ። ግን ያኛው ባህሪ የሳክ የምትጫወተው አብረህ ቡና ስጠጣ ሌላ ቦታ ናት እሷ። እኔ በነፃነት ሳናግራት እሷ የለችም፣ ከኔ ጋር አይደለችም። በሩን ነው የሚመጣባት፣ ሰው ያለ ነው የሚመስለው ምናምን። ያው እንደ ጨዋታ ታውቃለህ፣ ትልቅ ሰውን ብንሆን እንዲህ አይነት እኔ የምለው ፍቅር ያዘሽ እንዴ ወደድሽ ልታገቢ ነው እላታለሁ። አይ አንቺ ደግሞ የምታወሪው ብታጭ ነው ትለኛለች። ስለዚህ እኔ እኮ ተቀይረሽብኛል፣ ምንድን ያለውን ችግር ንገሪኝ ልረዳሽ፣ ምንድን የቀየርሽ? አጥፍቻለሁ ብለህ ራስህ ጋርም ትመጣለህ። አረ በጭራሽ አንቺ ምን ቦጣሽና ታጠፊያለሽ? እንደው ምንድን ነው የሚያስጨንቅሽ? ምግብ ተካፍለን እየበላን ቡና ተካፍለን እየጠጣን ሀሳብሽን ለእኔ ማካፈል የከበደሽ እንደዚህ ጨነቀሽ ነገር ምንድን ነው ስላት፣ በፍጹም ምንም የለም አለች። ያ ሲሆንብኝ ነው መከታተል ስጀምር ይህን ሰውዬ ማየት የጀመርኩት። ስለዚህ ይሄ ሰውዬ ማን ነው? ምንድን ነው? እስቲ ከእሷ ጋር ስሚያገናኘው እኔ አይኔ እያየ ጎረቤቴ እህት የምላት ባጣት እንደ ነገ ቁጭ ብዬ ላለቅስ ነው? ጸጸት አይሆንም? ስለዚህ ያንን በማለት እናንተን እንደ በድንገት ነው ደውዬ በቃ ሁኑ ብዬ ሀሳቤን ቀይሬ እንድትደውልላችሁ ልጅ አድርጌ እንድትመጡ ያረኳችሁ ያ ነው ምክንያቴ። ጥሩ። ያው እኛ ማድረግ ያለብንን እናደርጋለን። ብቻዬን አይደለም፣ የስራ ባልደረቦች አሉ። አብረን ሆነን ማድረግ ያለብንን ነገሮች እናደርጋለን። የመጀመሪያው ስራ የሚሆነው ግን ያው ያንቺ ፈቃደኝነት ያስፈልገናል። እሷን ሄደን እንድናወራትና አብረን ሄደን ማውራት ያለብን ይመስለኛል። አውርተን ፈቃደኛ ሆና እንትን ማለት ስትጀምር እኛ ስራችንን እንጀምራለን እና ያው የአንቺ መልካም ፈቃድ ስለሚያስፈልግ እንግዲህ ከዚህ ከስራ በኋላ ሄደን ደግሞ ማድረግ ያሉብንን ነገሮች አንድ ላይ ሆነን ሄደን ማድረግ ያለብንን ያው እንድትተባበሪን ስንል ነው። ችግር የለውም። እኔ ጠርቻችሁ አለመተባበር አልችልም። የዚህ ጉዳይ ባለቤት እኮ እኔ በለኝ። አሁን እሷ እህት ወንድም ምናምን ቢኖራትም አጠገቡ ያለችበትን እያለፈች ያለችውን መንገድ አያውቁም። ሁል ጊዜ የሆነ ነገር ሲሆን ካጠገብህ ያለ ሰው ነው። ስለዚህ እንደዛ ብዬ ስለማመን ችግር የለውም። እኔ ከጎኗ ነኝ። በምትፈልጉበትም ጊዜ አለሁ፣ እንዳያሳስባችሁ። ምክንያቱም እኔ ደውዬ እኔ አልተባበርም ማለት ይቻላል እንዴ? አይቻልም። እኔ ጠርቻችሁ እናንተም ስራችሁ እስከ መጨረሻው መመስገን እስከሚችል ድረስ
ከጎናችሁ ነኝ። እንደምታሸንፉና እንደምታገኙት ከዚህ ጀርባ ያለውን ነገር እሷን እንዲህ ያደረጋትን ነገር እንደምታገኙት ባለሙሉ ተስፋ ስለሆንኩም ነው የደወልኩላችሁ። እሺ በጣም እግዚአብሔር አክብርልን። በጣም ነው ማመሰግነው። እኔም እግዚአብሔር ያክብራችሁ፣ እዚህ ድረስ አክብራችሁ ምንም ብትዘገዩ ሳትረሱኝ አስታውሳችሁ በመምጣታችሁ በጣም ነው የማመሰግነው። አውቃለሁ ስራ ይበዛባችኋል። ስለዘገያችሁም ተቀይሜ ሳይሆን እንደ ስራችሁ መጠን ጊዜ ላይኖራችሁ ይችላል። ከኔ በፊት ብዙ ሰዎች ወይም የባሰባቸው ምናምን ይኖራሉ። ስለዚህ ያን ስለምረዳ ስለመጣችሁ በጣም ደስተኛ ነኝ። እሺ በጣም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እናንተም እግዚአብሔር ያክብርልኝ። ስራችሁ የተባረከ ይሁንላችሁ። በጣም ነው የማመሰግነው። ሁሌም ስኬታማ ያድርጋችሁ። አመሰግናለሁ። እንግዲህ ውድ ቤተሰቦቻችን እህታችን የሰጠችን መረጃ ይህን ይመስላል። መረጃው ደግሞ በምን ያክል እውነት ነው ውሸት ነው የሚለውን ከስራ ባልደረቦቼ ጋር በመመካከር እንግዲህ የምንፈታው ይሆናል። አብሮነታችሁ የለን። መልካም ጊዜ። እንግዲህ ውድ ቤተሰቦቻችን እህታችን በስንት መከራ እንግዲህ ፍቃደኛ ልትሆንልን ትችላለች። በጣም ብዙ ጊዜ ተመላልሰናል። ያው በእሷ የማይፈረድም፣ ምክንያቱም ያው ሰው ካልፈለገ እርግጠኛ ካልሆነ ምንም ማድረግ ስለማይቻል እንግዲህ እህታችንን ያው በጎረቤትም በብዙ ጥረቶች እህታችን ፍቃደኛ እንድትሆን አድርገናል። ሰላም እህቴ፣ እንዴት ነሽ? እግዚአብሔር ይመስገን። ያው በመጀመሪያ ደረጃ ፈጣሪ ያጽናሽ። ያው ነገሮች እንግዲህ ፈጣሪ ያለው ነገር ነው የሚሆነው። ከፈጣሪ ጋር ምንም አይነት ጥያቄም ቅሬታም ማቅረብ ተገቢ ነው ብዬ አላምንም። ያው የእሱ ጥሮች ስለሆነ ፈጣሪ የፈቀደውን የወደደውን አድርጓል። እንግዲህ መቀበል ነው። እግዚአብሔር ያጽናሽ ማለት እፈልጋለሁ። ቅድሚያ አመሰግናለሁ። ያው ከዚህ በፊት እንደነገርኳችሁ ያው ታማብኝ ነው የሞተችው። እህቴም ያው አረብ ሀገር ነው ያለችው። እሷም አልሰማችም። ብዙ ጊዜም ስትጠይቀኝ ትምህርት ቤት ሄዳለች ነው ወይም ስልኬን እዘጋለሁ እና በጣም በውጣ ውረድ ውስጥ ነኝ ያለሁት። እኔም ተጨንቄ ነው። ትንሹም ልጅ እህቴን እያለ ብዙ ጊዜ ያስቸግረኛል እና ምንም መፍትሄም አላገኘሁም። መውጣትም መግባትም አልቻልኩም እና ያው በእንደዚህ አይነት ውስጥ ነው እየኖርኩ ያለሁት እና እንደዛ እያሳደግኳቸው ነበረ የምገኘው። እሷም ያው የሄደችው እነሱን ለማሳደግ ነው። ስለከበዳት እዚህ ኖሮ እነሱን ለማሳደግ፣ እኔም ልጅ ስለሌለኝ እኔ ጋር ጥላቸው ሄደች። በጥሩ ሁኔታ ነው ሳሳድጋቸውም ሳኖራቸውም የነበረው። ምክንያቱም እኔ ልጅ የለኝም፣ መውለድ አልችልም እና በዛ ውስጥ ሆኜ ነው እነሱ ልጆች ሳሳድግ የነበረው እና በጣም የነበረን ጥሩ ነገር ከልጆቹ ጋር ጥሩ መግባባት ጥሩ ነገር ነበረ። የሆነ ወቅት በቃ ታመመችብኝ። እሷ በጣም በጠና ታመመች። ያው አቅራቢያችን ላይ በሚገኘው ፋርማሲ ነበር። እዛ ሄጄ መድኃኒት ገዝቼ አምጥቼ የሰጠኋት፣ ግን ያ መድኃኒት ሊያድናት አልቻለም። በአፋጣኝ ህይወቷ አልፏል። በጣም አዝናለሁ። እስኪ ስንት ዓመቷ ነው? ወንድሟ ስንት ዓመቱ ነው? እነሱ ሁለቱም መንታ ናቸው ብያለሁ። 5 ዓመታቸው እና ያው በቃ እሷ እንትን ካለፈች በኋላ እድገታቸው ምናቸው ያው የመንታ አወላለድ ታውቃለህ፣ ከመጀመሪያ እስከ መጨረሻ አብረው ነው ሁሉ ነገራቸው ማለት ነው። እና በአጋጣሚ ነው እሷን ያጣት እና አሁን በአሁኑ ሰዓት በቃ እኔና እሱ ያለሁበትን የምራሴ ያለሁበት ሁኔታ ጥሩ አይደለም። እሱም እየገባ በቃ እህቴን ነው የት ሄደች ነው የሚለኝ። በዛ ላይ እናታቸው ትደውላለች፣ ማግኘት አልችልም ወይ አንዴ ትምህርት ቤት ሄዳለች እላለሁ፣ አንዴ ስልኬን እዘጋለሁ፣ ብዙ ምክንያቶችን አቀርባለሁ እና ያው ብዙ ችግርና ብዙ ነገር ስላለብኝ ለእሷም እንዲህ ድፍረቱን አጣው የምናገርበትን ማለት ነው። ማለት ይህን ነገር አሁን ሲስተር አታውቅም ማለት ነው? አታውቅም፣ አልሰማችም፣ አልነገርኳት። ምክንያቱም ብነግራት ያው ለነሱ ብላን የተሰደደችው ገባ እዛ ጋር ደህና ነገር አድርጌ ልጆችን የተሻለ ህይወትና የተሻለ ኑሮ አኖራቸዋለሁ ብላ ነው ለእኔ ኃላፊነቱን ጥላ ሄደችውና ኃላፊነት ደግሞ ይከብድሃል። እሷ 2 ሆና ሰታኝ ሄዳ አንድ ይዤ መጠበቁ ለእኔ በጣም ከባድ ነው፣ በጣም ማለት ነው። እና እርግጥ እረዳሻለሁ በአንቺ ሁኔታ ሲሆን አደራ መሆኑን ስታውቂ ለነሱ ብላ መሄዷቸውን ምናምን በቃ የሆነ የሚከብድ ነገር አለው፣ እረዳለሁ። ግን ደግሞ ቢሆንም ጊዜው መርፈድ አለበት ብዬ አላምንም።
ከሰው ብትሰማው እንዲሆነ ተብሎ ጎረቤት ቢነግራት ብትናገር ልቧ በጣም ሊሰበር ይችላል እና በተቻለ መጠን ማወቅ ያለባትን መንገድ ተፈጥሮ የምታውቅበትን መንገድ መፍጠር ጥሩ ነው ብዬ ስለማስብ ነው እንደኔ ማለት ነው። ምክንያቱም ያጋጠሙን ብዙ ነገሮች አሉ። በድብቅ ተይዞ ሲነገር ድንገት ፊል ያደርጋሉ እና በተቻለ መጠን የሚነገርበትን መንገድ ብንፈጥር የተሻለ ነው። ሲቀጥል ደግሞ ማለት እየመጣ የሆነ ሰው አንቺ ጋር በተደጋጋሚ እንደሚመጣ ኢንፎርሜሽኖች ደርሰውናል። አንቺ ጋርም ስንመጣ 3-4ም በተደጋጋሚ መጠናል። ፈቃደኛ አልሆንሽም። በመከራ ነው እነ ሳጅን ጋር እነ መርማሪ ጋር መጠን ነው በደንብ አሳይተንሽ እርግጠኛ መሆን ስትቺ እዚህ የተቀመጥሽው እና ምንድን ነው ችግሩ? ከኋላ ያለውንስ ነገር ምንድን ነው? በግልጽ እንድትነግሪን ነው። ያው በባለፈውም ከትናንት በፊትም በደንብ አውርተናል እና ግልጽ እንድትሆኝልን ስለፈለኩኝ። በእርግጥ ልክ ነህ፣ ግን ምንም የተፈጠረ ነገር የለም። በቃ ያው ገጠመኝ ነው። መድኃኒቱን ገዛውላት ወተጠቀመች። በቃ ምንም እንትን ያለ ነገር የለም። እኔ አሁን እንደዚህ በል ብትለኝ ወንዱንም ልጅ ላጣው እችላለሁ። ገባ ማለት አልገባኝም። ምንድን ነው ማለት እኔ ምን ብዬ እንደምነግርክም እኔ ምን አላውቀውም እና በቃ እንደዚሁ ይዤው ብኖረው ይሻላል ብዬ አስባለሁ። ይዘሽው መኖር የለብሽም። ይኸውልሽ እኛ የሰራናቸውን ስራዎች ልታይ ትችያለሽ። ገባሽ? ብዙ ነገሮች እንድትሰሪ ነው። ወደፊት የተሻለ ነገር እንድትሆኝ ነው የምንፈልገው። በቤት ቁጭ ብለሽ ነገሮቹን እያብሰለሰሽ እንድትኖሪ አንፈልግም። ገባሽ? በተቻለ መጠን ያለውን ነገር በሙሉ ንገሪን። መፈታት ያለበትን ነገር በሙሉ እኛ ከመፍታት ወደኋላ አንልም። በእርግጥ አቡሽንም እያየት ነው። ቅድም እንዲህ አይነት ነገሮች እንዳይሰማ ነው ወደ ውስጥም ያስገባ ነው እና በደንብ ግልጹ ነሽ ንገሪኝ። ውስጥሽ ላይ የሆነ ነገር እንዳለ እረዳለሁ። ሲቀጥል እሱንም ማጣት አልፈልግም እያልሽ ነው። ስለዚህ ማን ነው የሚያስፈራራሽ? ምንድን ነው የተፈጠረው? በግልጽ ንገሪኝ። ያው ብቻዬን አይደለም፣ የስራ ባልደረቦች አሉ። ታውቂያለሽ፣ ከትናንት በፊትም መጠናል ከነመርማሪ ጋር እና ምንም የሚያስፈራሽ ነገር የለም ለማለት ፈልጌ። እሱ ልክ ነህ፣ ግን ያው ማለት ጊዜያዊ ሊሆን ይችላል። ይሄ ለእኔ ከለላ የሆነው ገብቶካል። ግን እዚሁ አካባቢ ላይ ሆኜ ያለው መውጣት መግባት የማልችልበት ታይም ላይ ነኝ ያለሁት አሁን። ገብቶካል። ያንን ደግሞ ከኔ ጎን ሆኖ ስወጣም ስገባም የሚከታተለኝ ወይም ደግሞ አጋዥ የሚሆነኝ ሰው የለም። ገብቶሃል። ግን አሁን ይሄንን እኔ ለአንተ እንደዚህ ነው ብዬ ብነግርህ ለእኔ ለህይወቴ ዋስትና ምን ያህል ነው? ገብቶካል። በዛስ ደግሞ ለዚህ ለሁለተኛው ልጅስ ምን ያህል እንትን አለ ለእኔ? ገብቶካል አይደለ? በቃ ለእኔ ከሌላ የሚሆን ምን ነገር አለ? ይህን ልነግርህ የምችለው እኮ ለእኔ የሆነ ነገር አለ። ማስተማመኛ ያስፈልጋል። ልክ ነሽ። ምክንያቱም ይህን ነገር እንደስትይ ነገር ልጁን ላለማጣት ምን ዋስትና አለኝ ነው እያልሻለሽ። ለእሱ ደግሞ ከትናንት በፊትም ከነመርማሪ ጋር የመጣሁት በደንብ እንድታምኝን ሰዎችን እንመድባለን። ማንም ሰው እንዲከታተልሽ አንፈቅድም። ሲቀጥል ሁሌ እየተሳቅሽ ከምትኖሪ ማን ነው ምንድን ነው የሚለውን ነገር እኛ አጣርተን በቃ ከህይወትሽ ነቅሎ የሚወጣበትን መንገድ ለማመቻቸት ነው እኛ እዚህ የተገኘ ነው እና በደህንነት ደረጃ ምንም ስጋት እንዲገባሽ አልፈልግም። ያሉት የስራ ባልደረቦች አሉ፣ እነሱን መድበን ምንም አይነት ስጋት አይገባሽም። ምክንያቱም እንዳልኩሽ ነው ሁሉንም ነገሮች አመቻችተን የመጣ ነው እና አትስጊ፣ አትፍሪ። እንደ ወንድም መናገር ያለብሽን እንድትነግሪ ነው የምንፈልገው። ምክንያቱም ለቤቢም ሲባል የግድ እኛ ወደፊት መሄድ አለብን እና በዘገየሽ ቁጥር እነሱ እርምጃቸው እየፈጠነ ነው የሚመጣው፣ የሚያስፈራሩሽ ሰዎች ምናምን እና በግልጽ እንድትነግሪኝ ስለፈለኩ ነው። እሺ እንደዛ ካልከኝ እንግዲህ ከመጀመሪያ እስከ መጨረሻ ልንገርህ። ግን ያው ይህንን ነገር ስነግርህ እየፈራሁና ለዚህም ለልጅ እያልኩ ነው የምነግር ማለት ነው። ግን ያው በህግ አካሎች ምናምን ነገር እንደዚህ ከያስክልኝ በእርግጥ ላንጎዳ እንችላለን፣ እኔም ትንሹም ልጅ ማለት ነው። እና የሚገርም ነገር ከዚህ በፊት የሆነ እንደዚህ ያተኩሷት ምናምን ሌላ ሐኪም ጋር ወስጃት ነበረ እና የሆነ መድኃኒትም ተሰጥቷት ደህና ነበረች። በጣም ደህና ሆና ነበረ። ትምህርቷንም በአግባቡ ትማራለች። ከወንድሟ ጋርም በጣም ጥሩ እንትን ላይ ነበረች እና የሆነ ጊዜ ደግሞ እንደዚህ ሲያደርጋት ያው አፋጣኝ ስለሆነ ነው፣ እዛ ያኛው ሩቅ ስለነበረ ወደዛ ከመወስዳት በጣም እያመማት ስለነበረ እዚሁ አቅራቢያ ባለው ነው የወሰድኳትና ከዛ እሱ ጋር ወራ ወስጃት
እንደዚህ ነው የሚያደርጋት ምናምን ነገር ስለው እያተኩሳታል ላባላት ምናምን። እሺ አያትና በቃ ይሄን መድኃኒት አሁኑኑ ከምግብ ትብላና ስጫታለኝ። እሺ ብዬ ያው ባለፈውም ስላየሁት እንደዛ ነው ብዬ አመጣዋት። ትንሽ ደቂቃ ትንሽ የተወሰነች ምግብ ነው ብዙም አልበላችም፣ በላች። ያንን መድኃኒት ሰጠዋት። ከአንድ ከ10 ደቂቃ ምናምን አካባቢ ይሆናል በቃ ዝልፍልፍ አለች። ከዛ አላባት ትኩሳት ምናምን። እኔ ምን ሆነች ብዬ ይዣት ሄድኩኝ ወደ መኝታ ክፍልና እዛ ሳስተኛት በቃ ሰውነቷ እየዛለ ላቧ በቃ ምኗ በቃ እየጨመረ መጣ። አሁን በቃ ምን ሆነች ምናምን ነገር ብዬ ተደናገጥኩኝ። ሰውም አልጠራሁም። ይሄ ያው የበፊቱ እንደዚህ አርጓት ነው የእንትን ያላትና ምናልባት የመድኃኒቱ ይሆን ምናምን ነገር ብዬ እያስታመምኩ ነበር እዛ ራሷን። ከዛ ከተወሰነ ሰዓት በኋላ ሰውነቷ እየቀዘቀዘ መጣ። እንዴ ኧረ ጉዴ ፈላ፣ ምን ሆነች እች ልጅ ምናምን ነገር ብዬ ፎጣ ውሃ ምናምን አድርጌ በፎጣ ውሃ ጭንቅላቷ ላይ ምናምን ነገር ሳደርግ በቃ በሚያሳዝን ሁኔታ ይወጣል። በጣም በቃ እኔ ውስጤ የተነካው በዛ ሰዓት። እና ከዚህ በኋላ በቃ ያለው ነገር በጣም ለኔ ጨለማ ነው የሆነብኝ። እህቴን አስባለሁ፣ ልጁን አስባለሁ፣ ሕፃኑን አስባለሁ፣ እሷን አስባለሁ። በቃ ምንም ማድረግ ስለሌለብኝ ጮኩኝ። ያው የሰማው ጎረቤትም መጣ። ከዛ ሀዘኔን ከጨረስኩ በኋላ ያንን መድኃኒት ብፌ ውስጥ ነበር ያስቀመጥኩት። እስቲ ቆይ ይሄ መድኃኒት እንደዚህ አፋጥኖ የገደላት ምንድን ነው ብዬ ለብቻዬ ነው ከተረጋጋው በኋላ ያንን መድኃኒት ሳየው ኤክስፔርድ አልኳል። ቀኑ ያለፈ መድኃኒት ነው የሰጠኋት። እና በዛ ንዴት በቃ ለማንም አልተናገርኩም። ሄድኩና እንዴት እንደዚህ አይነት መድኃኒት ትሰጠኛለህ? እሷ አጥቻታለሁ፣ ከዚህ በኋላ አላገኛትም። ግን ለምን ስለው በጣም ማስፈራሪያ ነው የሰጠኝ ማለት ነው። አንቺን መድኃኒት ይዘሽ ሄደሽ የሆነ ነገር ወይ ፋርማሲ ቢዘጋ ወይ የሆነ ነገር ቢደረግ ትንሹንም ደግመዋለሁ ነው ያለኝ። እዛ ሲለኝ በቃ ምንድነው መሆን ያለብኝ? ሁለት ከማጣ አንዷን አጥቼ አርፌ መቀመጥ ነው ያለብኝ። ሴት ነኝ፣ ምንም ሰው የለኝም። እሱና እኔ ነን የቀረ ነው እና በቃ ሁሌ ሰቀቀን ነው። ምንም ማድረግ አልችልም። ለእሷ ትደውላለች፣ ካሁን ከሰው ትሰማለች፣ ከሰው እንትን ትላለች። በቃ ስወጣም ስገባም ሰው ቀጥሮ ለመሰለኝ አላውቅም። ወደዚህም ሲሄድ ሰው ይከታተለኛል፣ ወደዛም ሲሄድ ምንም በቃ መውጫ መግቢያ አጣሁኝ። እንግዲህ አልተናገርኩም፣ በቃ ለህግ አካልም አልተናገርኩም። ምክንያቱም ያሳጣኛል። ይሄን ደግሞ አንድ ልጄን ደግሞ ያሳጣኛል። ልጄ በለው እንግዲህ ስለዚህ እንደዛ ያደርገኛል ብዬ አርፌ ቤቴን ዘግቼ ተቀመጥኩ። አሁን እኔ ምንም ያስጨነቀኝ የእናታቸው ጉዳይና የትንሹ ልጅ ነው። ሁሌ ጥያቄ ነው። ሁሌ በቃ የት ሄደች ነው። በቃ እንዴት ብዬ እንደማስረዳ አልችልም። ከባድ ስሜት ነው። ያው አንቺ ያው እሱንም ላለማጣት ብለሽ ነው ይሄን ነገር ያደረግሽው። ግን ደግሞ እውነት መውጣት አለበት። ምክንያቱም ነገ የሰው በአንቺ ልጅ እንደደረሰ ደግሞ በሌሎቹም መድረስ የለበትም። ለዛም ነው እኛ ገፍተን የመጣ ነው። እምቢ ስትይንም በመከራ እንድታሚልና እንድትነግሪኝ ያደረግነው ለዛ ነው። ማስረዳት ባለብን መንገድ እኛ በተረጋጋ ሁኔታ ሆነን መርዶን ቀስ አድርገን የምንነግርበት መንገድ እንፈጥራለን። አንቺ መጨነቅ የለብሽም። ምክንያቱም በመጨነቅ መፍትሄ አይመጣም። ያው መፍትሄዎቹን ቁጭ ብሎ ተረጋግቶ በማሰብ ነው የሚመጣውና ይገባኛል። ከባድ ነው። ልጅሽ እንደዚህ ነው ሆኖ ብሎ ማለት ስሜቱን አውቀዋለሁ። ቁጭ ብለሽ ዝም ብሎ የምትነግሪው አይደለም፣ ኃላፊነት ተሰጥቶሽ ነውና እሱን ያው ከስራ ባልደረባ ጋር ሆነን እሷንም በተረጋጋ ሁኔታ ተሰጭንና ስልኳን አንድ ላይ ሆነን የምናስረዳበትን መንገድ እናስረዳለን። ግን የግድ የሌሎችም ህይወት መትረፍ አለበት። ልክ እንዳንቺ ልጅ ሁሉም ሰው ልጆች አሉትና ማጣት የለበትም።
ስለዚህ የግድ እውነታው መጋለጥ አለበት ብለን ነው እንትን የምንለውና የሚከታተልሽ ሰውስ እንዳለ ተነግሮናል። እና ምንድን ነው እየመጣ የሚልሽ? ምንድን ነው የሚደረገው? በቃ የትም ያው ከሱ ኢንፎርሜሽን ወስዷል፣ ተነግሮታል። ምንም ነገር አታመጪም፣ አርፈሽ ብትቀመጪ ይሻልሻል፣ ወደዛ ወደ ህግም ወደ ምንም እሄዳለሁ ብትይ የቀረውን ልጅ ደግሞ ታጭዋለሽ። እሱንም አተሽ ደግሞ ከአንትን ካላሽ አንቺን አሳጣሻል፣ ታጫለሽ ራስሽን። እና እንትን ገበያ ራሱ እንኳን ሲሄድ በቃ ቆሞ ነው የማገኝ። በቃ ራሴን እንትን ከማለት ውጪ ማለት ነው። ባለቤቱ አይደለም ሌላ አለ፣ እሱ የቀጠራቸው ይመስለኛል። እንደዛ ነው። እና በቃ ስወጣም ስገባም ተሳቅቄ ነው። እዚህ ጋር ልጁ እንደነገርኩ ነው። የእህቴ ጉዳይ አለ፣ የእሱ አለ። በቃ ጭራሽ አንዳንዴማ በቃ ከፈራሁኝ ትምህርት ቤት ሁሉ ማልከው ጊዜ ፈራሁ። ከእሷ ሞት በኋላ ራሱ ትምህርት ቤት እንዳልሄደና ቁጭ ብሎ እንዳለ ቤት ብዙ ጊዜ በቃ አይሄድም። እኔ ፍርሃት ስላደረብኝ እንዲሄድ ራሱ በቃ አልፈቅድም። ከአጠገቤ ከስሬ እንዲወጣ እንኳን አልፈልግም። ያው እሱም ምክንያቱም አጫዋቹን ነው ያጣው። አብራው ብዙ ነገሩ ነበረች እንደ ሴት በመሆኗ። ምንተም ስትሆኝ ደግሞ ያው ፍላጎትሽን ተመሳሳይ። እንደዛ ደግሞ እኔም እንደ ራሴ ልጅ ስለሆነ እዚህ ጋር በቃ ባትወልድም እንደ ራስ ልጅ ልጅቷ ደግሞ በጣም ምን ልበል በቃ ጥሩ እንዴት እንደሆነ አላውቅም፣ ለሱ ጥሩ ነበረች። በቃ እኔ ራሴ ወደ ውጭ እንኳን ስወጣ ሁለቱን ለቤት ጥያቸው ስወጣ እሷን እንዳዋቂ በቃ እንትን ነገረ ስሯ ሁሉ በቃ እንዳዋቂ ነገር ነች እና በጣም አስተዋይ ልጅ ነበረች። ያው እንደዚህ አድርጎ እሷን ባጭሯ ቀጨብኝ። እንደገና ደግሞ ይሄኛውም እንደዛ እንዲሆንብኝ በቃ መውጣትም አይወጣም። ልጆች ውጭ ላይ ሲጫወቱ ራሱ እሱ አይወጣም፣ ቤት ውስጥ ነው ከኔ ጋር ቁጭ ብሎ የሚውለው። እና በጣም ከባድ ነው ያሳለፍኩ ያለሁት ነገር ከባድ ነው በጣም ማለት ነው። ተረጋጊ፣ ተረዳለሁ። በቃ ተረጋጊ። ከዚህ በላይ ላስጨንቅሽ አልፈልግም። ያው የሰውየውን አድራሻ ስልክ ትሰጭናለሽ። እኛ መሄድ ባለብን ርቀት ሄደን ብቻዬን አይደለሁ፣ የስራ ባልደረቦች አሉ። ከትናንት በፊትም አይተሸናል ሰብሰብ ብለን ስንመጣና ምንም አይነት ስጋት እንዲገባሽ አልፈልግም። ከደህንነት አንጻርም ከዛሬ ጀምሮ የኛ ሰዎች እዚህ ይሆናሉ። ምንም ስጋት እንዲገባሽ ስለማልፈልግ ነው። ያሉትን መረጃዎች ትሰጭናለሽ ማለት ነው። በጣም አመሰግናለሁ። እንግዲህ ውድ ቤተሰቦቻችን እህታችን የሰጠችን እንግዲህ መረጃ አለ። ያ መረጃ ይዘን ደግሞ ከስራ ባልደረቦቻችን ጋር በመሄድ ማድረግ ያለብንን ነገሮች በሙሉ ከማድረግ ወደኋላ አንልም። እንግዲህ አብሮንታችሁ ስላልተለየን አመሰግናለሁ። መልካም ጊዜ። እንግዲህ ውድ ቤተሰቦቼ እህታችን የሰጠችን መረጃ ይዘን ጎረቤቷን በደንብ ጥሩ የሆነ መረጃዎች ይዘን ወደ ሰውየው ቤት እየሄድን ነው። ቤቱንም ተጠቁመን እኛም ክትትል ስናደርግበት ነበረ። እንግዲህ ሄደን ደግሞ በደንብ ማጣራት ያለብንን ነገር እናጣራለን። ያው ሰውየው ምንድን ነው እየሰራ ያለው፣ በምን ሁኔታ ውስጥ ነው ያለው የሚለውን ነገር በደንብ ማጣራት ስላለብን ሄደን የምናጣራ ይሆናል። አብሮነታችሁ የለይን። ተከተሉኝ። ያው ትንሽ ውስብስብ ስለሆነ ቀስ እያልክ፣ ያው ሰፈር ውስጥ ነው የምንገኘው። አስቸጋሪ ሆነ። እሺ ተከተል። እሺ ይሄ ነው ቤቱ እንግዲህ ሰላም፣ እንዴት ነህ? ሰላም፣ ደህና ዋልክ? ሰላም ነው። ከመንግስት ኮሚኒኬሽን ነበር የመጣ ነው። በሰላም ነው። በረፍት ቀን ነው። አዎ እሁድን ጠብቀን ነው ስራዎችን እየሰራን ያለ ነው። ምክንያቱም ያው ሰዎችን በረፍት ቀን ነው ማግኘት ያለብን፣ በስራ ቀን ማግኘት ስለሌለብን ነው። ከመንግስት የተሰጠን ትዕዛዝ ነው። ውስጥ ገብተን ስለ አንዳንድ የጤና በጣም መልካም። ከዛ በፊት መታወቂያ ተሰጠኝ ይቻላል? መታወቂያ? አዎ በሚገባ። ኦኬ እሺ። የፍቃድ ወረቀት ነው? የፍቃድ ወረቀት አለ።
እሺ በምን ጉዳይ ነው? ይቅርታ ያው እንዳልኩ ከጤና ጋር በተያያዘ ያሉት ጉዳዮችን የግድ መንግስት እንዲህ አይነት ነገሮችን አመቻችቷል። በእረፍት ቀን ደግሞ ልናደርግበት የቻልነው ምክንያት ያው ስራ ቦታ ላይ ስራ እንዳንረብሽ እንዳንበጠብጥ የተሰጠ መረጃ ትዕዛዝ ስለሆነ ነው። ለዛ ነው በእረፍት ቀን እና ብዙ ጊዜ የማንፈጅም ትንሽ ጊዜ ብቻ። መልካም። ያው በእረፍት ቀን ያው በዋናነት ለራሳችን ነው እረፍት የምንሰጠው። እውነት ነው። አጭር ደቂቃዎችን እንሰጣለን፣ ምክንያቱም የእረፍት ቀን ስለሆነ። በስራ ሰዓት ቢሆን ግን ሞር ስራ ቦታም ያው ስራ ቦታ ግን ስራ ስለሚበዛባችሁ እናንተንም ላለመረበሽ በሚለው ነው መንግስት የተሰጠን ትዕዛዝ ነው እና ለዛ ነው የግድ ነው። ምክንያቱም ስለ ጤና ስለ ሁሉም ነገር በደንብ መጠየቅ ስላለብን ማህበረሰቡን ማስተማር ስላለብን ከእናንተ ነው መረጃው መውሰድ ያለብን። ጥሩ ማለት በዚህ መረጃ ህብረተሰቡ ጤናውን የሚል ከሆነ ያው የበኩሌን ድርሻ ለመውጣት ኃላፊነት እንጥላለን። ምንም ችግር የለውም። በጣም እናመሰግናለን። ስለዚህ ወደ ደግ እሺ ና እንግዲህ በጣም እናመሰግናለን ፈቃደኛ ሆነ ስላስገባን። ጥሩ። እኔ ወንደሰን እባላለሁ። እንግዲህ ራስ ከማስተዋወቅ እንጀምርና ወደ እንትናችን እንገባለን። በጣም አሪፍ። እኔ ሳምሶን እባላለሁ። ፋርማሲስት ነኝ። ዓመት ልምድ ያለኝ ሰው ነኝ። ስለዚህ የተወሰነ የሚጠቅም መረጃ ሼር ላደርጋችሁ ይችላል ብዬ አስባለሁ። በጣም እናመሰግናለን። ያው ወደ ቤቴ ስለመጣችሁ ነው። አመሰግናለሁ። እኛም በጣም እናመሰግናለን። ማስክ አድርገሃል? ትንሽ ጉንፋን ነገር ስለያዘኝ ለዛ ነገሮቹን ቀድሞ መከላከል። እንደውም ከጤና አንጻር አብዛኛው ሰው ፕሪቬንሽን ላይ አይሰራም። ለምሳሌ መከላከል ላይ ስለማይሰራ ነው አብዛኛው የጤና ችግር ያለው ማለት ነው። ስለዚህ እኛም እንደ ፋርማሲ ባለሙያዎች ኤክስፐርት ኪውሪ ላይ እየሰራን ያለው። ስለዚህ አብዛኛው ሰው መስራት ያለበት ፕሪቬንሽን ላይ ነው መሰራት ያለበት። ስለዚህ ሰው በሽታ ከመያዙ በፊት ቅድመ መከላከል፣ አሁን አንተ ለእኔም ለጓደኞችም ተከላክልልናል ማለት ነው። ስለዚህ ይህ ልምድ መዳበር አለበት። እንዲሁም እኔ ትክክለኛ ቦታ ነው የመጣሁት ብዬ አስባለሁ። ምክንያቱም በጣም ቆየብኝና በዛው እግረ መንገዳችን ከስራ በኋላም ቼክ ብታደርገኝ ደስ ይለኛል። በጣም አሪፍ፣ በጣም ቆንጆ ስለሆነ ኃላፊነት ነው። በጣም አመሰግናለሁ። ስለመጣችሁ በቅድሚያ አመሰግናለሁ። ሻይ ውሃ ተጠቅመን የመጣ ነው። ያው እኔም ካሜራ ማለት ይችላል። ሌሎች ጋርም ነበርንና እንደዚህ የስራ ልምድ ልውውጥ ስለምናደርግ እዛም ተጠቅመናል። በባዶ ምናምን እግዚአብሔር ያክብርልን። ልክ ነህ አንተ። ያው እንዳልኩ አሁን ያለው የኢትዮጵያ የጤና ጉዳይ በጣም አሳሳቢ ነው። ቅድም እንዳልኩ ቅድመ መከላከሎችን መጠቀም፣ ሲቀጥል ደግሞ ከሳኒቴሽን ወይም ደግሞ ከንጽህና አንጻር ሰው ደግሞ ያለው አመለካከት ትንሽ የወረደ ነው እና በምን መንገድ ይስተካከል፣ እንዴት ነው ማስተካከል ያለብን የሚለውን በዚሁ እግረ መንገድ እንድታብራራ። በጣም አሪፍ። ያው እንደሚታወቁ አብዛኛው የጤና ችግር የሚመጣው ከንጽህና ጉድለት ነው። አካባቢን ከማጽዳት ከንጽህና ችግር ነው። ስለዚህ የሰው ልጅ ራሱን በንጽህና ቢጠብቅ ኦልሞስት 90% ሊባሉ የሚችል በሽታዎች ማጥፋት ይችላል ነው። ይሄ ሳይንስ የሚናገረው የትኛውም ላይ ያለ የሳይንስ እውቀት ይህንን ያስረዳል ማለት ነው። ስለዚህ የሰው ልጅ ምንድን ነው ማድረግ ያለበት? ከራሱ ጀምሮ የራስን ንጽህና ከመጠበቅ ጀምሮ በአካባቢ ያሉ አካባቢዎችን የማጽዳት። ይሄ ለምሳሌ ቆሻሻ ሊሆን ይችላል። ለምሳሌ አብዛኛው ሰው የቆሻሻ ማስወገጃውን ብናይ ከሽንት ቤቱን ከውሃ መውረጃ ጋር መቀላቀል፣ ቆሻሻን ባልሆነ ቦታ ላይ የመጣል ልምድ አለ ማለት ነው። ስለዚህ እነዚህ ተደማምረው እኛ የጣልነው ከሰፈራችን አርቀን ሊሆን ይችላል። ግን ይሄ ቆሻሻ ግን ተመልሶ በተለያየ መንገድ በጉንፋን በምናምን ተመልሶ ወደኛ ይመጣል ማለት። ስለዚህ ቤታችን ውስጥ ያለን ነገር ጽዳት ስናጸዳ ማህበረሰቡን በማይጎዳ ለማህበረሰቡ ቆሻሻ በማንሰጥበት መንገድ መሆን አለበት። የኛ ጽዳት ለማህበረሰቡ ዋስትና ስለሚሆን ማለት። ስለዚህ ይሄ እንደ ማህበረሰብ አቀፍ ጤና የመጀመሪያው ጽዳት ነው ማለት ነው፣ መከላከል ነው። አብዛኛው ነገር የጤና ችግር የሚመጣው ምንድነው? ከቆሻሻ ነው ማለት ነው። ስለዚህ አሁን ጉንፋንም ብንይዝ በአብዛኛው ለምሳሌ ከዚህ በፊት የኮቪድ ልምድ ሰው ላይ በጣም ጥሩ እንትን አድርጎ ነበረ። ምንድነው የሆነው? ኮቪድ በዋናነት በንክኪ የሚተላለፍ ነው ቫይረሱ። በዛ መንገድ ስለሆነ ንክኪያችንን መቀነሳችን፣ ሁለት ደግሞ ቫይረሱ እንዳይተላለፍ ደግሞ ማስክ ማድረጋችን በየኦልሞስት
ከ4 ጊዜ በላይ መታጠባችን ምን ሆነ እጃችን ላይ የነበሩ የተለያዩ ቫይረሶች፣ ጀርሞች በቀላሉ ኢቭን ጉንፋን ራሱ መከላከል እየቻል ነበር። አብዛኛው ሰው ይዛኔ በጉንፋን ኢቭን የሚታመም ሰው በጣም እየቀነሰ ነበር። ይሄን ልምድ መዳበር አለበት ማለት ነው። ስለዚህ ሰው የመጀመሪያ ንጽህና ላይ እጃችን መታጠብ ላይ እንደውም አንድ አባባል አለ። ህንዶች ይመስለኛል እዚህ ኢትዮጵያ ውስጥ የተለያዩ ሬስቶራንት ላይ ምናምን ትዝብት ያደርጋሉ እየበሉና አብዛኛው ሰው የሚታጠበው ከበላ በኋላ ነው። ለምንድን ነው ይሄ የሚሆነው? ማለት ሰው ኦልሬዲ መታጠብ ያለበት ግን መጀመሪያ ነው ከመብላቱ በፊት ሞር በሽታ እንዳይተላለፍበት ጤናውንም ለመጠበቅ ቀድሞ ነው ያን ነገር ማድረግ ያለበት እና ብዙ ጊዜ እኛ ልምድ ትንሽ ምንድን ነው ከበላም በኋላ ልብሳችን እንዳይቆሽሽ ወይም ሰው ሰላም ስንል እንትን እንዳንል ወይ እንዳይሸተን ካልሆነ መስከር ጤናችን ለመጠበቅ በዛ ደረጃ እንትን አንልም። ይሄ ልምድ መዳበር አለበት ማለት ነው። አንደኛ የኮቪድ በሽታ ቢኖርም ያ ትራውማው ነበረ፣ ከባድ ጊዜ ነው ያሳለፍነው። ከዛ ሲቀጥል ደግሞ ጥሩ ልምዶችን ሰው በሳኒታይዘር እንደዚህ አልኮል እጁን ማጽዳት ምናምን ይሄ በጣም ጥሩ እንትን የነበረው በባህላዊ ራሱ ባረቄ ምናምን በጣም ብዙ እንትን ነው። ይሄ ደስ የሚል ልምድ ነው። ምክንያቱም አንድ ስቴፕ ጀርሞች በቀላሉ ማጥፋት ስለሚችል ማለት ነው። ስለዚህ አልኮሉ ከፍተኛ ፓወር አለው። ጀርሞች እጃችን ላይ ያሉት በቀላሉ ይጠፋሉ ማለት። ስለዚህ ይሄ ልምድ መኖር አለበት። ከዛ ውጭ ሰው ደግሞ ከታመመ ፕሪቬንሽን አደረገ መከላከል ካልቻለው ደግሞ ኪውር ነው። እንደውም ብዙ ጊዜ ምንድነው የሚባለው ፕሪቬንሽን ኢዝ ቤተር ዛን ኪውር ነው የሚባለው። ምንድነው ሰው ለመዳን ከሚያደርገው በላይ አሁን አብዛኛው የሰው ልጅ 2 ሊትር ውሃ አይጠጣም አይደል? ውሃ በጣም ቀላል ነገር ነው። በቀላሉ የምታገኘው ነገር ነው። የውሃ ዋጋ ከሁሉም ይቀንሳል። ግን ውሃን ሰው እንደ ጤና ዋና የጤና መሰረት አድርጎ አያየውም። በቀን 2 ሊትር ቢጠጣ ጤናው መጠበቅ ይችላል። ውሃ ባለመጣጣት ግን ከፍተኛ የጤና ችግሮች፣ ጉለቶች ይመጣሉ። አንደኛ ከኩላሊት ጋር ተያይዞ ከጉበት ጋር ማጣራት ጋር ተያይዞ በርካታ የደም ዝውውር ጋር ተያይዞ ብዙ የሽንት ቧንቧዎች ኢንፌክሽን፣ ሌሎችንም በምንጠቅሳቸው ከውሃ ለመጠጣት ጋር የሚመጡ ችግሮች ናቸው። ከዳይጀሽን ጋር ብንለው የአቅም ማነስ የምንለው። ስለዚህ ላይ የሰው ልጅ የውሃ ፍላጎት 2 ሊትር በቀን ይጠበቅበታል። አንዴ ላይ ጠጣ ይችላል፣ ግን በቀን ውስጥ በ24 ሰዓት ውስጥ ይህን መጠጣት ይጠበቅበታል። ግን ጤናን ደግሞ ብታስበው ምን ያክል ይጠብቃል ነው። ከዛ እንቅስቃሴ ማድረግ ነው። የሰው ልጅ ቢያንስ በቀን ሚኒመም ከ1 ኪሎ ሜትር ከ2 ኪሎ ሜትር ድረስ ወክ ቢያደርግ እንቅስቃሴ ቢያደርግ ጤናውን እንትን ቢል። አብዛኛው ሰው ከተማ ውስጥ የሚኖረው አኗኗራችን ይታወቃል። ስራ ቁጭ ብለን ነው የምንኖረው። እሱ ልምድ አለ። ምግብህን እዛው ቁጭ ብለህ ትበላለህ፣ አትንቀሳቀስም፣ ስራውንም ትቀጥላለህ ምናምን እንዲህ ነገሮች ከፍተኛ የሆነ ሰውነታችን ላይ የግፊት የስኳር መጠን እንዲጨምር ያደርጋሉ። እነዚህ ደግሞ ምንድነው መቀነስ አለበት። ምን በማድረግ እንቅስቃሴ በማድረግ ውሃ በደንብ አዘውትሮ በመጠጣት የጨው መጠንን መቀነስ፣ ስኳር፣ እነዚህ ነገሮችን ስፖርት በመስራት ሰውነታችን ላይ ያሉ ፋት ነገር ጨዋማ ነገሮች እየቀለጡ ይወጣሉ ማለት። ስለዚህ ሰውነታችን ላይ ከፍተኛ የሆነ የስብ ክምችትም ካለ ጨውም ካለ በዚህ ደረጃ መወገድ ይችላል ማለት። ስለዚህ ሰው እንዲያደርገ ጤናውን መጠበቅ ይችላል ብዬ አስባለሁ። እንደ ማህበረሰብ ደግሞ ከዛ ውጭ ከሆነ የኩራቲቭ መድኃኒቶች አሉን በፋርማሲ ውስጥ እኛ ባለሙያዎች ሪኮመንድ እናደርገው እሱ የመጨረሻው ነው የሚሆነው። ማንም ሰው ታሞ ሲመጣ በሐኪሙ መሰረት ዶክተሮች በሚያዘዙት ፕሪስክሪፕሽን እኛ እሱን አይተን ነው መድኃኒት የምንሰጠው። በዛ መሰረት ወደኛ ሲመጡ የመጨረሻው የሚሆን እሱ ነው። ሰው እዛ ችግር ውስጥ ከመግባት ግን ጤናን መጠበቅ የተሻለ ነው ብዬ አስባለሁ ማለት ነው። እንደ መግቢያ ከምጠይቀኝ ጥያቄዎች በጣም ወሳኝ ነው። ወደ እናንተ ከመምጣታችን በፊት መጀመሪያ ራሳችን መከላከል እንችላለን። ካልቻልን ደግሞ መጠን የመጨረሻ የሚባለውን አማራጭ የምትሰጡን እናንተ ናችሁ ብዬ ስለማምን ነው። እና ፕሪስክሪፕሽን ያልከው ማለት ያለ ምንም የሕክምና ማዘዣ አሁን መንግስት እንትን ብሏል። ምክንያቱም ማንም ሰው መጥቶ መድኃኒት መጠየቅ አይችልም ከዶክተር ወይ ከምናምን ጽሑፍ ካልመጣለት በስተቀር እና ብዙ ችግሮች እየተፈጠሩ ነው። አንዳንድ የሆኑ ህፃናት ፕሪስክሪፕሽን ይዞ ይመጣሉ።
ማለት ከበድ ያሉ የማይመከሩ መድኃኒት በትዕዛዞች ምናምን ይመጣሉና ልጆች እነዛ ማንኛውም መድኃኒት ልጆች በማይደርሱበት እንደሚቀመጥ እና እንዲሁም ደግሞ ከፍተኛ የሆነ ሙቀት ያለው ኤሪያ ላይ መቀመጥ እንደሌለበት ነው መድኃኒቶችም ኦልሬዲ ከበር ላይ ያለው። ስለዚህ እኛም እንደዛ ነው የምንለው። አንዳንዴ በልጆች የማስላክ ምናምን ነገር አለ። እሱን መድኃኒት እንደዛ አንሰጥም። ምክንያቱም አሁን ጊዜው ልጆች ምን እንደሚያደርጉት አታውቅም። ከቤት መድኃኒት የተገዛበትን ሊሆን ይችላል ፕሪስክራይብ ወረቀቱን ይዘው የሚመጡት ወይም አንስተው ሊሆን ይችላል። ስለዚህ እርግጠኛ ከባድ ነው የሚሆነው። ሰው እንደዚህ ወላጆች እድሜያቸው ያለው እስከ 18 ዓመት በታች ኃላፊነት የማይወስዱ ልጆችን ፕሪስክራይብ ወረቀት ባይሰጧቸው የሚል እንደ ሀሳብ እንትን እላለሁ ብዬ አስባለሁ። ቆንጆ ነው። እስኪ በስራው ምን ያክል አመት ሆኗል? ያው ከ10 ዓመት በላይ ይሆናል። በጣም ረዥም ጊዜ በአንድ ነው። ስራ ውስጥ ስፔሻላይዝድ ነው ብዬ አስባለሁ። ከ5 ዓመት በላይ አንድ ሰው ከሰራ ፕሮፌሽናል ይባላል በእኛ ስራና ብዙ ልምድ ይኖርሃል፣ ብዙ ተመረዶችን ታያለህ። ጥሩ። እስኪ በስራው ላይ አሁን አንዳንዴ ምን አለ መሰለህ ብዙ ቦታዎች ላይ ጊዜያቸው ያለፉ የመድኃኒት የሚሸጡ ፋርማሲስቶች አሉና እንዴት ነው አንተ ጋር ሲደርስ ኤክስፓየር ዴታቸው ያለፉ ማለት ለምሳሌ ይሸጣል ብሎ የመጣ መድኃኒት አንዳንዴ ተፈላጊነቱ አጥቶ በሚመጣበት ሰዓት ምን አይነት ውሳኔዎችን ነው የምታደርገው? ያው ይህ የጤና ሚኒስቴር በየተለያየ መንገድ ሰርቪላንስ ይሰራ ማለት ፋርማሲ ውስጥ ያሉ መድኃኒቶች ጊዜያቸው ያለፈባቸው ነው አይደሉም እያሉ ሰርቪላንስ ይሰራሉ። ቼክ ያደርጋሉ፣ ድንገታዊ ፍተሻ ያደርጋሉ። በጥቆማም የተለያየ መንገድ የተለያዩ ጥቆማዎችን ሰው ካየ ለምሳሌ መድኃኒቶችን ካየ ጥቆማ ይሰጣል። እንደዚህ መድኃኒት እዚህ ፋርማሲ ኤክስፓየር ያደረገ መድኃኒት አለ ብሎ ጥቆማ የመስጠት ልምድም አለ። ሁለት ደግሞ ሰው ራሱ ባለቤቱ ፋርማሲስቱ ጥንቃቄ ማድረግ አለበት። ምክንያቱም ጊዜ ያለፈበት መድኃኒት መሸጥ በጣም ከባድ ነው። ምክንያቱም ማህበረሰቡን ጤና ላይ እክል ይፈጥራል፣ ህይወታቸው ሊያልፍ ይችላል። ሌላ የጤና እንትንም ሊያመጣ ይችላል፣ የጎንዮሽ ጉዳት የጤና ችግርም ሊያመጣ ይችላል። ምክንያቱም ጊዜው ሲያልፍ ምክንያቱም የማዳን መጠኑ ፖተንት መጠኑ ስለሚቀንስ በእነሱም ላይ በአድኖ መድኃኒቱ ሌላም ችግር ሊፈጥርባቸው ይችላል። ስለዚህ እሱ አንድ ከፍተኛ ችግር ነው። ይሄንን የሚያደርግ ባለሙያ ይኖራል ብዬ አላስብም። ካለም ግን ይወራሉ፣ እንደዚህ ፋርማሲ ላይ እንደዚህ ይገኛሉ በተለያየ መንገድ ተብሎ ይነሳል። ግን እስካሁን አልገጠመኝም። እኔ በጥንቃቄ ነው ይህንን ነገር እንትን ብለው ኃላፊነትም አለብኝ እንደዚህ ጋር ይህንን ስራዬን በስርዓት አክብሬ ለህብረተሰቡ ማገልገል ያለብኝን መድኃኒቶች ሁሉም መድኃኒቶች ጊዜያቸውን ጠብቀው ጊዜያቸው ያለፈባቸው ደግሞ የራሱን የቻለ ማስወገጃ አለ እንዲወገዱ የማድረግ ስራ ነው የሚሰራ እንጂ ለማህበረሰቡ እነዛን በትዕዛዝ መንገድ ማቅረብ ፍጹም ህግ አግባብ ሲታይ በጣም ወንጀል ነው፣ ያስቀጣል። እሱን ማድረግ በጣም ተገቢ ነው ብዬ አላምንም። ያው ጊዜህንም መሻማት አንፈልግም፣ የእረፍትም ቀን ስለሆነ አንድ የመጨረሻ ጥያቄ ነው ያለኝ። የኔ ጥያቄ ምንድን ነው? ማንኛውንም ጥያቄ እሺ፣ እነዚህን ልጆች ታውቃቸው? አይ ችግር የለውም፣ እርዳታ የሚፈልጉ ሰዎች ከሆኑ ብዬ ነው። አይ አላውቃቸውም፣ ግን የሚፈልጉት ነገር ካለ ያቅሜ አይተዋል። ግን በደንብ ፎቶ የተለያየ ምንም ደስ የሚል ስሜት እያየሁብህ አይደለም። ማላውቀውን ሰው ምን ደስ ብሎኝ እንዴት ላይ ይችላሉ? ማውቀው ብሆን ሪያክት ማድረገው ገብቶኛል። ግን ቢሆንም ግን የሆነ ስሜት እያየሁብህ ነው። የተለየ ስሜት የለም። አላውቃቸውም። የጨረስን ይመስለኛል። ምንም አልጨረስን። ለምንድን ነው ይሄን ፎቶ ሳሳይህ የጨረስን ይመስለኛል? በቃ ኦልሬዲ እንትን አልክ እኮ ማለት ጥያቄ አለኝ ምናምን አልከኝ። ጥያቄ እንትን አልክ። ስለዚህ በረፍቴ ደግሞ በዚህ ደረጃ ልትጨቃጨቀኝ አይገባም። ልትጨቃጨቅ አይደለም የመጣሁት። የምታውቃቸው ከሆነ ሰዎቹን የምታውቃቸው ከሆነ እንደዚህ ከሆነ በቃ ከቤቴ የምጡልኝ። የት ልትሄድ ነው? አይ እንዳትነካው፣ ካሜራውን እንዳትነካው። እንዳትነካው ካሜራውን። እየሰማኸኝ ነው? አርፈህ ቁጭ በል፣ አርፈህ ቁጭ በል እያልኩ ነው። ቁጭ በል፣ ሰማኛል። ቁጭ በል፣ ሽጉጥ ነው። ቁጭ በል፣ ቁጭ በል። ታዲያ አስራት ቁጭ በል፣ ዝም በል፣ ቁጭ በል።
ይኸውልህ ሲጀመር ከየትኛውም እንትን አልመጣሁም። ከዚህ በላይ ላደርግ እችላለሁ። ይኸውልህ ኧረ እባክህ ስለዚህ ስጠይቅ ነው ሰላማዊ ዜጋ የምትሆነው? ንገረኝ። ስለዚህ ስጠይቅ ነው ወይ ሰላማዊ ዜጋ የምትሆነው? ቅድም በጠየቅህ መሰረት አስረዳሁህ። መጀመሪያ እንደደነፋው ለምን አትደነፋ? ከዚህ ውጭ አትበጥብጡ፣ በሽጉጥም አታስፈራረኝ። ከዚህ በላይ ላደርግ እችላለሁ። በጥሼ እጥልሃለሁ። ትሰማኛለህ? ከምንም አይነት የመንግስት ኮሚኒኬሽን አልመጣሁም። መርማሪ ጋዜጠኛ ወንደሰን እባላለሁ። መርማሪ ጋዜጠኛ አሁን ከቤት ይወጡልኝ። አልወጣም። ይኸውልህ እያንዳንዱን ነገር እንድትነግረኝ ህግ። አንተ ስለምን ህግ ነው የምታውቀው? አንተ ንገረኝ፣ ስለምን ህግ ነው የምታውቀው? እኔ ሰርቼ የምበላ። ኧረ እባክህ ሰዎቹን ሳሳይ ነው ከቤት ይወጡልኝ መሰለው? ንገረኝ። በደንብ እንደምታውቃቸው አውቃለሁ። እንዴት እንደማታውቃቸው አሳያለሁ። ካሜራ ማንሱ፣ ካሜራ አጥፋልኝ። ሰማኛለህ? አረፋ ቁጭ በል። እየሰማኝ ነው አይደል? ስርዓት ያዝና የምታናግረኝ ከሆነ በስርዓት ታናግረኝ። ከዚህ በላይ ላደርግ እችላለሁ። እየሰማኝ ነው አይደል? እውነታው እንድትነግረኝ ነው የምፈልገው። በጣም ጥሩ። እውነታው እንድትነግረኝ ነው የምፈልገው እኮ። ከእኔ ምንድን ነው የምትፈልገው? ለምንድን ነው እንደዚህ የምትደበድበኝ? ከዚህ በላይ አደርግሃለሁ። እየነገርኩህ ነው አይደል እኮ። ምንድን ነው የምትፈልገው? ለምንድን ነው የምታስቀይም? ይኸውልህ እያንዳንዱን ነገር አውቃለሁ። ቅድም ያሳየው ፎቶ እናቷና ልጆች ናቸው። በደንብ አውቃለሁ። አሟት መጣ ከአንተ ጋር በደንብ ትሪት እንደደረገ። ይሄ መረጃ እንዴት አንተ ጋር ሊደርስ ቻለ? ማን ሰጠ? እሱን መርማሪ ጋዜጠኛ መሆን ይነግርሃለሁ። በምንም አይነት መንገድ ይምጣ አንተን አይመለከትም። ስለተጠየቀው ነገር ብቻ ነው እንድትነግረኝ የምፈልገው። እሺ ንገረኝ፣ ጠይቀኝ። ጥሩ። አሟት ወደ አንተ ከመጣች በኋላ ልጅቷ በህይወት እንደሌለች ታውቃለህ። ምክንያቱ ደግሞ ጊዜው ያለፈበት መድኃኒት ለእናቲቱ በመስጠቷ ነው አንተ ይሄ ነገር እየተፈጠረ ያለው። ስለዚህ ይሄ ነገር እውነት ነው። እንዴት ነው የተፈጠረው? ለምንድን ነው የምታስፈራራት? ለምንድን ነው የምትከታተላት? ይህን ብቻ እንድትነግረኝ ነው የምፈልገው። ያው ማለት በቃ እሷ እንደዛ አሁን እኔም ማወቅ የምፈልገው ጥያቄ ነበር። ማለት መድኃኒት ወስዳለች ከኔ። እሺ ጎጥ ያለፈበት ነው አለች። ሻምኜ ተቀበልኩ። በመድኃኒቱ ወዲያው ሞተች አለች ሴትዮዋ። በሌላስ ሞታ ቢሆን ብዬ ጥርጣሬ ነበረኝ። እሷን አታክ አድርገዋት ቢሆን ልጅቷን ሌላም ነገር ጉዳት አድርጋት ሊሆን ይችላል ብዬ ተጠራጠሬ ስለነበር ማለት ነው። ከዛ የመድኃኒቱን ውጤት እንትን ያለበትን ማስረጃ እንድታመጣ በተደጋጋሚ እንትን ብያት ነበር። እሱንም አልሰጠችኝም። ከዛ የኔን ስም ልታጠፋ ስለሆነ በቃ እንትን አልኳት። በቃ እርግጠኛ ስላልሆነችልኝ ማለት ነው። እርግጠኛ ስላልሆነችልህ ስምህ እንዳይጠፋ ነው እያስፈራራት ያለ ማለት ምንም እርግጠኛ አልነበረም። አንተ መረጃ ሰጥታ ከሆነ እርግጠኛ የሆነ መረጃ እንትን ሊል ይችላል። ለምን እንደሆነ ታውቃለህ? እኔን ተጠያቂ ሊያደርገኝ አይችልም። በጣም ጥሩ። ልጅቱ በሞተች 3 ወሯ ነው። መድኃኒቱን የሰጠህበትና አሁን ያለበትን የኤክስፓየር ዴት ደረጃ አይተን አመሳክረን ነው አንተ ድረስ የመጣነው። ይኸውልህ ምንም አይነት ውሸት አልፈልግም። ብዙ መረጃዎች አሉ። መድኃኒት ስትወስድበት የጻፍክበት ቀን ሁሉም ነገር አለ። እሱን አልካድኩም፣ ግን እሷ እኔን ሆን ብላ አይደለም ከአንተ እንደወሰደችው መድኃኒቱ አለ። እሷ አስቀምጣው እኛ ይዘነው ነው የመጣነው። በስርዓት ሂደን ያረጋገጥነው ነገር ነው። ለመዋሸት አትሞክር። አይ የምትል ከሆነ ደግሞ እንደ ቅድም ካሜራውን አስጠፍቼ ማድረግ ያለብኝን ነገር አድርጋለሁ። እኔ እኮ በጣም ታታሪ ሰው፣ በህብረተሰቡ በጣም ተቀባይነት ያለ ምናምን ሰው ነው። እንዴት በዚህ ደረጃ ተልካሻ ነገር ይጠረጠራሉ? መጠርጠር አይደለም ማስረጃዎች አሉን እያልኩ ነው። አይ ሴትዮዋ ድጋሚ ካሜራውን እንድጠፋ ነው የምትፈልገው? ይሄን ንገረኝ። ድጋሚ ካሜራውን እንድጠፋ ነው ወይ የምትፈልገው? አይ እሺ ማለት እሺ እነግርሃለሁ፣ ግን ምንድነው የሴትዮዋ ግን በጣም እውነት ነው ብለህ ባትቀበለው እኔ ደስ ይለኛል። ጥሩ ስላለው ነገር ንገረኝ። እውነት ነው ውሸት ነው የሚለውን ነገር። መድኃኒት ወስዳለች ኤክስፓየርድ ያደረገ ነው አልካድኩም። እሱ እውነት ነው፣ በቃ እሱን ተናገርኩኝ። በጣም ጥሩ። ግን እሱ ብቻ በቂ ነው ወይ እንድትሞት አድርጓታል የሚለውን እኔ እርግጠኛ ስላልሆንኩ። ምን ልታደርግ ትዋሻለች? መድኃኒቱን በወሰደችበት ቅጽበት እኮ ነው ልጅቱ የሞተችው። እኔ ሌላም ኮምፕሊኬሽን ሌላም እንትን እኔ እኮ ስለ ሕክምና በደንብ ነው የማውቀው። ስለምታውቅ ነው ኤክስፓየርድ ዴት የሆነ መድኃኒት የምትሸጠው? እሱ አጋጣሚ በስተት ነው የሆነው። ይኸውልህ እውነታውን ንገረኝ። ምንም አይነት አጋጣሚ የሚባል ነገር ወስዳለች እኮ ላስረዳ። ወስዳለች፣
ከዛ እሺ ሞተችም ከተባለ ልጅቱ እኔ አንድ በዘመኔ በቃ ስህተት ሰርቼ የማላውቀውን ነው እንደዚህ አይነት ውስጥ የገባሁት። ስለዚህ ቢያንስ ላግዝሽ ምናምን አልኳት። በቃ ተይ ይሄን ነገር እንትን አትበይ፣ በተከበርኩበት ሰፈር ለምንድን ነው የምታደርጊ? ልጅሽን ያለውን ልንከባከብልሽ ማድረግ የሚገባኝ ላድርግ ምናምን ስላት ፈቃደኛ አይደለች። እሺ እዛ በቃ እኔም በቃ ይሄ መረጃ እንትን እንዳይል ብዬ ተከታተልኳት። በቃ መረጃ ከጠፋ በቃ አንቺንም ልጅሽንም ለህይወታችሁ አስቸጋሪ እንደሆነ እንትን ላለው አልኳት። ወይም ብያታለሁ። በቃ ምክንያቱም በልጆቿና በእሷ እያስፈራራት ተዳፍኖ እንዲቀር አድርጋል። ተዳፍኖ እንዲቀር ሳይሆን እሷም ራሷ እርግጠኛ አይደለም ለእናንተ አትንተባተብ። ይኸውልህ ኤክስፐርድ መሆኑ ብቻ ያስጠይቃል አይደል? ያ ነገር እንዳይወጣ ስለፈለክ ነው አንተ። እሱ ምንም አላልኩም እኮ እሱን ያስጠይቀኛል። ታዲያ ለምንድን ነው የምታስፈራራት አንተ? አይደለም እኔ ላስፈራራት ሳይሆን እሷ ራሱ ወዲያው በዛ መድኃኒት እንደሞተች እርግጠኛ ናት ወይ የሚለው መረጃ ቶውሽ አቱን እርግጠኛ አቱን ኤክስፐርት በመሸጥ ብቻ ግን ማስያዝ ትችላለች። አንተ ግን ያን ነገር እንዳታደርግብህ በእሷና በልጆቿ እያስፈራራ የምታገኘው ጥቅም እንዳታጣ ነው አይደል? አሁን ትክክለኛውን ንገረኝ። ኤክስፐርት ዴት ያለፈባቸው መድኃኒቶች ከማን ነው የምትቀበለው? እንዴት ነው የምታገኘው? ምን ያክል ጊዜ ሆኗል? በስርዓት ንገረኝ። ያው ከባድ ነው ይሄን ለመናገር፣ እንደ ሙያተኛ አሳፋሪ ነገር ነው ማለት መስራት ያልፈለኩት በጣም አጸያፊ ከፕሮፌሽን ያፈነገጠ እጅግ ቆሻሻና ክብር ማይመጥን ነው ለኔ። ሰው ካለው ክብር አንጻር ምናምን ትንሽ በጣም ከባድ ነው ይሄን መናገር። ያው ማለት እንደ ሰው በዚህ ሙያ ላይ በጣም ረጅም ጊዜ ነው የቆየሁት። እስከ 10-11 ዓመት አካባቢ እያስቆጠርኩ ነው ያለሁት። ኦልሞስት 6-7 ዓመት እና ከዛ በላይ ብዙ ዓመትን ደክሜ ይሄ ራሱ የአያቴ ቤት ነው በውርስ ያገኘሁት። እዚህ ነው ያደግኩት፣ እዚህ ነው የተማርኩት። ምንም የተለየ ነገር እንኳን አልቀየርኩም፣ እንደዛ እየለፉ ማለት ነው። እና አጋጣሚ አንድ ጓደኛዬ አይ እንደዚህ ኤክስፓየር ያደረጉ መድኃኒቶች በቅናሽ እያስገባን ለምንድን ነው በውድ ማንሸጣቸው ማንጠቀምበት ምናምን ሲል ቻሌንጅ አደረኩት። መጀመሪያ አይ እንደዚህ አላደርግም እኔ አንደኛ የተማርኩት ፕሮፌሽን ይህን እንዳደርግ አይደለም። በቃ አንደኛ ቃል ገብቻለሁ። እኔ ይህንን ትምህርት ስወስድ ቃል ገብቼ ነው የወሰድኩት ህብረተሰቤን ላገለግል ምናምን ብዬ። ከዛ በቃ አስጨነቀኝ። እንደዚህ በጋራ እንደዚህ እያልን ቀስ እያልን ብንጠቀም እንደዚህ እያለ ከዛ 2 ዓመት ባልሞላ ውስጥ ጂፕላስ ቤት እንደዚሁም የተለያዩ የንግድ መኪኖች ምናምን ሀብት ማፍራት ጀመርኩኝ። ከዛ በቃ ቢዝነሱ እየጣመኝ ሲሄድ ነገሮች በቃ መቀጠል ጀመሩ ማለት ነው። በዛ ስራ ውስጥ አጋጣሚ የዚች ልጅ ህይወትም ሊያልፍ ቻለ ማለት ነው። እኔ እንደውም በገንዘብ ራሱ እንትን ብያት ይሸፈን ምናምን ብያት ነበር፣ እሷም ፈቃደኛ አይደለችም። ይሄኔ የሆነው እጅግ በጣም የሚያሳፍር ነው። በጣም ለእኔም ደስ ማይለኝ አንተም ያው ብቻ እንትን ይላል፣ አሳፋሪ ነገር ነው። ይኸውልህ ቅድም በመግቢያችን ላይ በጣም ሲገለን ሲያሳደን የነበረው ኮሮና ነው አይደል? ኮሮና እንደናንተ አድርጎ አልገደልም። ልንገርህ፣ የሰው ህሊና ይዞ ሰው እንዴት በትንሽ ልጅ እንዴት በእናት በእህት በወንድም ሰው እንዴት ይጨክናል? ገንዘብ ሀብት ንብረት እኮ ይዘው አትሄድም። ጂፕላስ 3 የንግድ መኪኖች ስትሞት ይዘው ትሄዳለህ? ከባድ ነው። እንደዛ ከሆነ ለምንድን ነው እዚህ የምትኖረው? ያው በቃ ይሄ የእህቴ ቤት ነው። በቃ እዚህ ነው ዋናነት የምኖረው። ይሄኛውን አከራይቼ ነው ያለሁት። እዚህ ነው እየኖርኩ። ያንን አከራይተህ ገንዘቡን ያዝክ። እዚህ አያት ቤት ምንም የተደላደለ ኑሮ አይኖርም ተብሎ እንዲታሰብልህ ነው አይደል? ይኸውልህ ሲጀመር አንተ ጋዚ የማቃጥለው ጊዜ ልትረሽ ተረስታ እንግዲህ ውድ ቤተሰቦች የተፈጠረውን ነገር አይታችኋል። ኤክስፓየርድ ባደረገ መድኃኒት እንግዲህ ልጇን ያጣች እህታችን
በጣም በጣም ልብ የሚነካ ነገር ነው። በጣም ግራ የገባት ደግሞ እንግዲህ ለእህቷ መናገር ነው። እህቷ ደግሞ ያለችው አረብ ሀገር ነው። ከእሷ ጋር ሆነን ደግሞ አንድ ላይ መርዶን የምናረዳ ይሆናል። በጣም ከባድ ነገር ነው የተፈጠረው፣ ግን ብቻዋን መናገር ስላልቻለች ነው። ይህን ነገር ደግሞ ልናግዛት ዝግጁ ነው። ይህን ያደረገውን ደግሞ ፋርማሲስት እንግዲህ ማጅራቱን ይዘን ለህግ አቅርበነዋል። የግድ ፍርዱን ማግኘት አለበት። በእሷ ልጅ ብቻ ይብቃ። ምክንያቱም ሌሎቹ መጎዳት የለባቸውም በሱ ምክንያት ማለት ነው። እንግዲህ በ2 ዓመት ነው ጂ+3 እና የንግድ መኪናዎችን ገዛው ያለውና የሰው ህይወት ለነሱ ምንም ነው ገንዘብ እስከመጣ ድረስ እና በጣም አሳፋሪ እና አስነዋሪ ደረጃ ላይ ነው የደረስነው። በጣም የሚያሳፍር ነው። እንግዲህ ጸሎት ማድረግ በየሃይማኖታችሁ አስፈላጊ ነው ብዬ አምናለሁ። አብረውታችሁ ስላልተለየን በጣም አመሰግናለሁ። መልካም ጊዜ